ውድ የዩቲዩብ ቤተሰቦቻችን እንደምናላችሁልን የሃኖን ኢፖክሲ አምሃሪክ ነው። እንግዲህ በዛሬ ቪዲዮ እጅግ አዝናኝ በሆነና እጅግ በጣም በሚያምር ልክ እንደ መስታወት የሚያንጸባርቅ የኢፖክሲ የግድግዳ ሰዓት አሰራርን ስቴፕ ባይ ስቴፕ ሙሉ አሰራሩን የምንመለከት ይሆናል። ይህ የኦሽን ዲዛይን ነው። ታዲያ ይህንን ዲዛይን ለመስራት የሚያስፈልገን ቅድመ ዝግጅታችን ያው 40 በ40 ሴንቲሜትር የሆነ ኤምዲኤፍ ያስፈልገናል። ያንንም ካዘጋጀን በኋላ ደግሞ ብላክ እና ዋይት ጄል ፒግመንቶች ያስፈልጉናል። ከዛም ክሪስታሎችን ገዝተን ማዘጋጀት ይኖርብናል። እንዲሁም ደግሞ 176 ግራም ኦፍ ኢፖክሲ ያስፈልገናል ማለት ነው። ይህ ማለት 3/1 ሬሾ የሆነ ረዚናችን 132 ግራም ይሆናል። እንዲሁም ደግሞ ሃርድነራችን ወይም ደግሞ ፓርት ቢያችን ደግሞ 44 ግራም ይሆናል ማለት ነው። ይሄ ታዲያ በ3/1 ሬሾ የኢፖክሲ አሰራር መሰረት ነው። ምናልባትም ስለ ኢፖክሲ ሬሾ እና ምጣኔ ግር የሚላችሁ ሰዎች፣ የማይገባችሁ ሰዎች ካላችሁ ከዚህ ቀደም እጅግ የተለያዩ ቪዲዮችን ሰርተናል። ከዛም ባሻገር ደግሞ በአካል ስልጠናዎችን ስለምንሰጥ ስለ ሬሾ ብቻ አይደለም ስልጠናችን፣ ነገር ግን ሙያን የሚያስጨብጥ ስልጠና ስለሆነ ብትሳተፉበት መልካም ነው። ለማንኛውም ይህንን ስራ ወደ መስራት ጀምረናል። መጀመሪያ ሌቭሉን ቼክ ማድረግ ነው። የምንሰራበት ቦታ ሌቭል መሆኑን ማረጋገጥ። ብላክ ጄል ፒግመንታችን እንዲሁም ደግሞ ዋይት ጄል ፒግመንታችንንም እንዳያችሁት አዘጋጅተናል ማለት ነው። እንዲሁም ክሪስታላችንንም ጭምር አዘጋጅተን እንጀምራለን ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ወደ አሰራሩ እንገባለን። በመጀመሪያም 3 መመጠኛ ካፖቻችንን እናዘጋጃለን። እንዲሁም ደግሞ ዲጂታል ሚዛናችንን ካዘጋጀን በኋላ ኢፖክሲያችንን ቀደም ሲል በተነጋገርነው መልኩ ሜዥር እናደርጋለን ማለት ነው። ያንንም ለክተን ካዘጋጀን በኋላ 176 ግራሙን ኢፖክሲ ማለት ነው በ3/1 ሬሾ ከፋፍለን ካዘጋጀን በኋላ ከ3 እስከ 5 ደቂቃ በዝግታና በእርጋታ ሚክስ እናደርገዋለን። መጀመሪያ አካባቢ ስታዋህዱት ልክ እንደምትመለከቱት የዳመናማ ወይም ደግሞ ፎጊ አይነት ምስል ይሰጣችኋል። ከዛም ደግሞ በደንብ ሚክስ ሲሆን ጥረትና ውሃ የሆነ ኢፖክሲን ታዩበታላችሁ። ያንንም እንግዲህ በ3ቱ ካፖቻች ውስጥ መከፋፈል ነው። በመጀመሪያ ካፕ ውስጥ በዚያ ያለውን ኢፖክሲ አደርጋለኝ። እንዲሁም ደግሞ የተወሰነች ፐርሰንት ኦፍ ኢፖክሲ ደግሞ አንዱ ካፔ ላይ ካደረግኩኝ በኋላ በቀጣዩ ላይ ደግሞ ክሪስታላችንን እንሞላለን ማለት ነው። የሚያስፈልገንን የክሪስታል መጠን ያህል። ይህ ማለት እንግዲህ ግማሽ ያልደረሰ ክሪስታል ካፓችን ላይ እናደርጋለን። ከዛም ብዙውን ኢፖክሲ ምን እናደርግበታለን ማለት ነው? ብላክ ጄል ፒግመንታችንን እናደርግበታለን ማለት ነው። ይሄኛው የሚጠቅመን ለባክግራውንድ ስለሆነ ነው ማለት ነው። ሙሉ ሰርፌሱን ወይም ደግሞ ሙሉ ኤምዲኤፉን የሚሸፍንልን ይሄኛው ስለሆነ በደንብ ሚክስ እናደርገውና ብላክ ጄል ፒግመንታችን በደንብ ጥቁረቱን መጠበቁ እና ደግሞ መጠናችሁንም ያን ያህል የበዛ ጄል ፒግመንት እንዳትጠቀሙ። ምክንያቱም የተወሰነ ካደረጋችሁበት ጄል ፒግመንቶች በባህሪያቸው ወፈራም ስለሆኑ በቂ ነው ማለት ነው። ነጫችን ላይም የተወሰነ ነጭ ጄል ፒግመንት እናደርግና በስሱ ያንንም ደግሞ ሚክስ እናደርጋለን ማለት ነው። ከለራችሁን ሚክስ ስታደርጉ ሚኒመም 3 ደቂቃ ሚክስ ብታደርጉ ይመከራል። እኛም እንደዛ ስለሆነ የምናደርገው እናንተም በተመሳሳይ ያንን ማድረግ ትችላላችሁ። አሁን ነጭ ፒግመንታችንንም በተመሳሳዩ ልክ እንደ ጥቁሩ ፒግመንት ሚክስ አድርገን ጨርሰናል። እንግዲህ ጥቁሩን ፒግመንት አሁን የተወሰነ ወደ ክሪስታሌ አፈስበታለሁ ማለት ነው። ክሪስታላችንን ቀድመን ካፓችን ላይ አዘጋጅተን ነበረ። አሁን ደግሞ የተወሰነ ጥቁር ፒግመንት እናደርግበትና በደንብ እናዋህደዋለን ማለት ነው። ልክ እንደምትመለከቱት በቪዲዮ ላይ እያሳያችሁ እንዳለሁት በደንብ ሚክስ አድርገን መጥቆሩንና ክሪስታላችን ማብረቅረቁን ቼክ ማድረግ ይገባል። እናም እዚህ ጋር ቀድመን 3ቱን ቁጥሮች ያደረግንበት ምክንያት ደግሞ ክሪስታላችንን የምናደርግበት ቦታ ስለሆነ እዛ ቦታ ላይ ቁጥራችን በሚኖርበት ቦታ ላይ ክሪስታል እንዲኖር ስለማንፈልግ መጀመሪያ ለቁጥሮቻችን የት ቦታ ላይ መሆን እንዳለባቸው መለካት ይገባል። ዝም ብላችሁ እንዳታስቀምጡ። ምክንያቱም ሰዓት እስከሆነ ድረስ በትክክል መቁጠሩን ቼክ ማድረግ ይገባችኋል። ስለዚህ እኛም በስነ ስርዓት ሜዥር አድርገን ነው መጀመሪያ 3ቱን ቁጥሮቻችንን ያስቀምጥ ነው ማለት ነው። ከዛም ባሻገር እንደምትመለከቱት ይህንን ብላክ ጄል ፒግመንታችንን ካፈሰሰን በኋላ በደንብ እናዳርሰዋለን። እንግዲህ እዚህ ጋር ሬሾው ምጣኔው ከዛም ባሻገር ደግሞ ሚክሱም ራሱ በደንብና ፐርፌክትሊ ስለሆነ ልክ እንደ መስታወት እያንጸባረቀ ይመጣል ማለት ነው። እንደምትመለከቱት ምስሉን ከጀርባ የግድግዳችን ላይ ያለውን የኢፖክሲ ስራ ጭምር እያንጸባረቀ እስኪያሳይ ድረስ ነው መስታወታማ የሆነው ማለት ነው። ስለዚህ እናንተም ያልኳችሁን ስቴፖች በስነ ስርዓት ከተገበራችሁ ልክ እንደዚህ የሚያንጸባርቅ ኢፖክሲ አለማግኘት አትችሉም ማለት ነው። ልክ እንደዚህ ነው የሚያንጸባርቅም ያለበት። ስለዚህ በምትሰሩበት ቦታ ደግሞ ሌላኛው ጥንቃቄ ማድረግ ያለባችሁ ነገር
የምትሰሩበት ቦታ ከአቧራ የጸዳ መሆኑን በእርግጠኝነት ቼክ አድርጉ። የተወሰነ የአየር ዝውውር ይኖር፣ ነገር ግን ደግሞ አቧራ ያለበት ቦታ ከሆነ ይሄ የምትመለከቱት መስታወታማ ነገር በሙሉ ይበላሽባቸዋል ማለት ነው። ስለዚህ ያንን ጥንቃቄ ማድረግ ያስፈልጋል። ከዛም ባሻገር አሁን እንደምትመለከቱት ክሪስታሊን እያደረግኩኝ ነው ማለት ነው። ክሪስታሉን በደንብ ከደረደረን በኋላ ሁለት ቦታ ላይ ነው ክሪስታል የምናደርገው። አንደኛው ከመካከል አካባቢ፣ ሁለተኛው ደግሞ ከዳር አካባቢ ማለት ነው። ይሄ እንግዲህ የምን አይነት እይታን ይሰጠናል ማለት ነው? ቢች ዳር ላይ ወይም ደግሞ ኮረብታማ የሆነ ዳርቻ የሚመስል ኢፌክትን ይሰጠዋል ማለት ነው። እጅግ ውበት ያለው ነው የሚሆነው። መጨረሻ ላይ ነጭ ጄል ፒግመንቱን አድርገን ከዛም በኋላ ደግሞ የኦሽን ኢፌክቱን ስንሰጠው እጅግ ያማረና ውብ የሆነ እይታ እንደሚኖረው ትመለከቱበታላችሁ ማለት ነው። እንግዲህ ይህንን እና መሰል የሆኑ እጅግ ያማሩ ስራዎችን ለመስራት ከዛም ባሻገር ደግሞ ኢፖክሲን ከፈርኒቸር ጋር ለመማር የምትፈልጉ የኢፖክሲ ቢዝነስ እንዴት ይሰራል፣ ከዛም ባሻገር ማርኬቱ ላይ እንዴት መቀላቀል እችላለሁ፣ ትርፋማ እንዴት መሆን እችላለሁ፣ ኢፖክሲን ስሰራ ዋጋ እንዴት ማውጣት እችላለሁ እና መሰል ሙያዊ ትምህርቶችን መውሰድ የምትፈልጉ ሰዎች እኛ ሁልጊዜም በአካል ስልጠና እየሰጠን እንገኛለን። በ5 የስራ ቀናቶች ታገኙናላችሁ። ስልክ ቁጥራችን ከፈለጋችሁ ደግሞ በ09 23 63 61 11 ወይንም ደግሞ በ0910 13 87 84 ላይ ደውላችሁ ሃኖን ኢፖክሲ ብትሉ እኛን ማግኘት ትችላላችሁ። በአካል መታችሁ ወርክሾፓችንን መመልከት ከዛም ደግሞ መሰልጠን ትችላላችሁ። አድራሻችን በአዲስ አበባ ካራ ቆሬ ይገኛል። ስለዚህ ይህንን መሰል እውቀት እንግዲህ እናንተም ማግኘትና ባለሙያ ሆናችሁ መውጣት ትችላላችሁ ማለት ነው። አሁን ሁለተኛ ኮረብታማ የሚመስለውን ኢፌክት እንግዲህ እንደምትመለከቱት ከመጀመሪያው ጠጋብዬ ማለት ቢያንስ 15 ሳንቲም ወደ ላይ ከፍ ብያለሁ። ከዛ በላይ ደግሞ ኮረብታዬን አደርግበታለሁ ማለት ነው። ይህንን የመጀመሪያውን ክሪስታል እንደረድራለን። ተመሳሳይ የሆነ አደራደር ነው። እንደምትመለከቱት ሌቭል እያረኳቸው ያሉት በስፓቹ ላይ ነው። ምክንያቱም እንደምታውቁት ክሪስታል ጎርበጥባጣ ነው። ነገር ግን ጎርበጥባጣም ቢሆን ደግሞ በስፓቹላችሁ ካስተካከላችሁት ፐርፌክት ይሆናል ማለት ነው። ሌቭል ይሆናል ወይም አንድ ቦታ ላይ ክምር አይልባችሁም። ስለዚህ ያንንም ቼክ ማድረግ ግዴታ ነው። አሁን በደንብ ሌቭል ከሆነልን በኋላ የምፈልገውን ቅርጽ እየሰጠሁት ነው። ምክንያቱም አሁን እናንተም ጋይድ ማድረግ ትችላላችሁ። ኢቨን በክሪስታል ጽሁፍን መጻፍ ይቻላል። እጅግ ያማሩ ጽሁፎችን ከስተማይዝ የሆኑ እኛ ለከስተመሮቻችንን ትእዛዞችንም ስንቀበል ምክንያቱም ትእዛዝ እየተቀበልንም ስለምንሰራ በክሪስታሎች ጽሁፍም ጭምር እንጽፍበታለን። ልክ እንደዚህ አይነት የኮረብታ ቅርጾችን ብቻ ሳይሆን ጽሁፎችን፣ ጌጦችን፣ ፍሬሞችን እንሰራባችኋለን እና ክሬቲቭ መሆን ከቻላችሁ ከዚህም በላይ ማሳመር ትችላላችሁ። ያንን ለማለት ነው። አሁን ክሪስታላችንን አድርገን ጨርሰናል። ሁለተኛው ስቴፕ ደግሞ ምንድነው? ዋይት ጄል ፒግመንታችንን ነጩ ጄል ፒግመንታችንን ማፍሰስና ከዛም በኋላ በፎናችን ፑሽ አድርገን የምንፈልገውን የኦሽን ዲዛይን ማምጣት ነው ማለት ነው። እንደምትመለከቱት ልክ እንደዚሁ ብቻ ሆኖ እንኳን ቢረጋጋ እጅግ በጣም ያማረ ነው። ነገር ግን ደግሞ የኦሽን ኢፌክት ሲሰጥ ደግሞ ከዚህም በላይ ውብ ሆኖ ታዩታላችሁ ማለት ነው። በእርግጠኝነት ይህንን ቪዲዮ ወዳችሁታል። እያስተማራችሁ ከሆነ ይህንን ቪዲዮ ላይክ ማድረግ፣ ሼር ማድረግ አትርሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር ብታደርጉላቸው ምናልባትም ኢፖክሲን መስራት የሚፈልግ ሰው ካለ በእጅጉን ተጠቃሚ ይሆንበታል። አሁን እንደምትመለከቱት ክሪስታላችን እንዳይበተንብን በስፓቹላችን ደገፍ እያደረግን ነጭ ጄል ፒግመንታችንን ደግሞ ወደ ላይ ገፋ እያደረግነው ነው ማለት ነው። ውብ የሆነ የኦሽን ግጭትን እየሰጠን ይገኛል። ይሄ አሁን ገና ጅማሬው ስለሆነ አሁን በደንብ ፑሽ እያደረግነው ስንመጣና ኦሽናችን ሌቭል እየሆነ ሲመጣ በተለይ ወደ መድረቅ ስቴጅ ላይ ሲደርስ ደግሞ እጅግ በጣም ያማረ እይታን ይሰጠናል ማለት ነው። እንደምትመለከቱት እጅግ ውብ እየሆነ የመጣ ስራ ነው። ነገር ግን ገና አላለቀም። ሲደርቅ ደግሞ ኢፖክሲ የራሱን የሆነ ውበት ይይዛል። ስለዚህ እዚህ ጋር ጥንቃቄ ማድረግ ያለባችሁ እናንተ ነጭ ጄል ፒግመንታችሁን አለማብዛት ነው። ነጭ ጄል ፒግመንታችሁ በጣም ከበዛ የሚያስጠላ እይታን ስለሚሰጥባችሁ ነጭ ጄል ፒግመንታችሁን አለማብዛት ነው። ነገር ግን በጣም ጥንጥዬም ከሆነባችሁ ደግሞ ልክ እንደዚህ መጨመር ትችላላችሁ። አድ በማድረግ እዛው ላይ ደግሞ ፑሽ ማድረግ ትችላላችሁ ማለት ነው። የዛ ሰዓት ላይ እጅግ ያማረና የምትፈልጉትን አይነት እይታ ይሰጣችኋል ማለት ነው። እናም በምትመለከቱት መልኩ እጅግ ያማረና ውብ የሆነ የግድግዳ ሰዓትን ሰርተን ጨርሰናል። ልክ ይህንን ከጨረስን በኋላ ደግሞ በቀጣይ ክሊር ከማድረጋችን በፊት የምናደርገው ምንድነው? ሙሉ ቁጥሮቹን መደርደር፣ ከዛም በኋላ ጀርባውን መብሳትና ወደ ግድግዳ ላይ መስቀል ይሆናል ማለት ነው። አይሆፕ ይህ ቪዲዮ በእጅጉን እንደጠቀማችሁ። ይህንን ቪዲዮ ከወደዳችሁት ደግሞ ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። ያላችሁን ሀሳብ አስተያየት ደግሞ
በኮሜንት ላይ ማስፈር ትችላላችሁ። እንዲሁም በሃኖን ቲዩብ በአካል መታችሁ መሰልጠን የምትፈልጉ ሰዎች በስልክ ቁጥራችን በ0923636111 ወይንም ደግሞ በ0910138784 ላይ ሃኖን ኢፖክሲ ብላችሁ ብትደውሉ እኛን ማግኘት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ሆንላችሁ። ሰላም ቆዩ።